ደክሞኛል አምላኬ እንዳልወርቅ ገድፈኝ ሳልነግርህ ታውቃለህ ምን እንደጎደለኝ ቀረብኩት ስርቅ ነፍሴ አንተን ሲናፍቅ ፍላጎቴ በዝቶ ዓለም ሲያባዝነኝ ምሕረትህን ስናፍቅ ከእግሮችህ ሳልገኝ ሞት እንዳትቀድመኝ ባዶነት የሞላው በፍቅርህ አምላኬ ዓለም አድክሞኛል አኖረኝ በልኬ አዶናይ አሁን በጣም ተጨማለክ በጣም በቃ ማለት አይደረግም ሲጀመር ማለት ነው እንዴ በጋርድ ሩጫ ምን እንዳይሆን ምንድነው እንዴ እኮ ፌስቲቫል እኮ ነው ጀስት ኢንጆይ ልታረግ ነው የወጣው ምንድነው ይሄን በጣም ራስን ሰው ያከበረህን አክል ያው ሊንቅህም በጣም በቃ ሌላ ነገር ሌላ ታሪክ ውስጥ ልገባ ትችላለህ አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ የቀን በቀን ውሌ ብታቁት like honestly የቀን በቀን ውሌ ብታቁትና ብትረዱኝ ይላልው and አንዳንድ ሰው መረዳት ማይፈልግም ይሁን እንከላም ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ ዛሬም እንግዲህ እናንተን በሚመጥኑ ሳምንቱን በስፋት ሲያነጋግሩ ነበሩ ቪዲዮዎች መጥቼላችኋለሁ እንደተለመደው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ ሐሳብ አስተያየታችሁን ወንድማይ ምክራችሁን እንዲሻሻል እንዲጨመር እንዲቀነስ የምትፈልጉትን ደግሞ ማንኛውንም አይነት ወንድማይ ምክራችሁን ኮሜንት ላይ ጻፍ አድርጉልኝ 60000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን ሰብስክራይብ ሳታረጉ እየተመለከታችሁ ያላችሁ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ይሄንን ቤተሰብ መቀላቀል እንዳትረሱላችሁ የምታቋት ሊያሾ በጠናታማ ሆስፒታል መግባቷን እንግዲህ በተለያዩ ሚዲያዎች ላይ ሲዘገብ ሰምታችሁታል ብዬ አስባለሁ አሁን ካለው ኮክታዊው አዲሱ በሽታ ጋም እንግዲህ ሊያሾ ታማ እንደገባችም በተለያዩ ሶሻል ሚዲያዎች ላይ እየተወራ ይገኛል ሊያሾም ደግሞ በራሷ ሶሻል ሚዲያ ላይ የለቀቀችው ቪዲዮ አለ እነሱን ቪዲዮዎች በስፋት እንመለከታለን በመጀመሪያ ግን አዲሱ በሽታ ምንድነው ያታቁ ሰዎች ካላችሁ እጅግ በጣም ሁላችንም መመልከት ያለብን ቪዲዮ ነው ብዬ ስላሰብኩኝ እሱን ቪዲዮ በማየት እንጀምራለን ይሄንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው በአየር የሚተላለፍ አይነት አይደለም ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ ምንላቸው አሉ በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው ስለዚህ ነው እጅን መታጠብ የራስን ንጽህና መጠበቅ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁሉ ጊዜ መቀነስ የሚለውን መስራት የሚያስፈልገው የበሽታው ምልክቶችን የሚያሳይ ሰው እንግዲህ በወቅት ወደ ሕክምና ተቋማት በመሄድ የላብራቶሪ ምርመራዎችን ማድረግ ያስፈልጋል ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት የጀርባ ህመም እነዚህ ምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡን መጠበቅ ያስፈልጋል ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው በበሽታው ተጠርጥረው በተለይ በመለያ ተቋማት ያሉ ሰዎች በሚጠየቁበት ጊዜ እንደ ወትሮ ሁሉ ህብረተሰባችን ትብብሩን ሊያደርግ ይገባል ማለት ነው እንግዲህ በበሽታ ምልክቶቹ በሚታዩበት ጊዜ እንደ ወትሮ በአቅራቢያ የሚገኙ የጤና ተቋማት ጋር ሪፖርት ማድረግ በ8335 እና በ952 ነፃ የስልክ ጥሪ ደግሞ መረጃዎችን መውሰድ ይቻላል ለዚህ በሽታ መድኃኒት ምን አለው ተብሎ ከተባለ የመጀመሪያው መድኃኒቱ መከላከል ስለዚህ መከላከል ላይ አተኩረን እንሰራለን ማለት ነው ሁለተኛው ነገር ደግሞ የሚሆነው በሽታ ምልክቶች በሚኖሩበት ጊዜ በተለይ ደግሞ እንደ ትውከት እንደ ማስቀመጥ እንደዚህ አይነት ነገሮች በሚኖሩበት ጊዜ የውሃን በውሃ መተካት አስፈላጊ ስለሚሆን እነዛ አይነት ነገሮች የሰፖርቲቭ ህክምናዎች ምንላቸው አሉ የትኛውም አይነት እንደ በሽታው ምልክት አይነት አንጻር የሚሆኑ መድኃኒትና ህክምናዎች ይደረጋሉ ማለት ነው በዓለም አቀፍ ደረጃ ይሄ ነው መድኃኒቱ ተብሎ የተቀመጠ ነገር ለዚህ ቫይረስ በሽታ ባይኖረው በሙከራ ላይ ያሉና ሌሎች ሀገሮች የሞከሯቸውንም ደግሞ በእኛ ሀገር ማምጣት የሚቻልበትን ሁኔታ ጀምረናል በዚህ አስተላላፊነቷ የምትታወቀው የሌሊት ወፍ ስለምትኖር በተለይ በእነዚህ አይነት ቦታዎች ላይ በሽታው ወጣ በሚባልባቸው ቦታዎች ላይ ለበሽታ ተጋላጭነት እንዳይኖር ከነሱ ጋር የሚኖሩ ንክኪዎችን መቀነስ አንዱ መከላከያ መንገድ ይሆናል ማለት ነው መከላከያ መንገዶች ውስጥ ምንድነው ከተባለ አንዱ እሱ ስለሆነ ነው ግን እኛ ሀገር ሲመጣ በይቱ ጋር መጣ እንዴት ሆነ የሚለው ጥናቶቻችን ሙሉ ለሙሉ በሚያልቁበት ጊዜ የምናሳውቅ ይሆናል ማለት ነው አሁን ደግሞ የምናልፈው ሊያሾ የቅርብ ጓደኛ የሆነችው ፈንሃን የተናገረችው ንግግር በመስማት እንጀምር
ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኔ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆንም ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች ከጓደኞች መሃል ደግሞ ተጠንቀቂያቸው አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ ስክሪንሻት አድርጌ ለሊያ ልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ትሪከር የተደረገ ካለ እዩት። እንዲሁም ስለመጠጥ ነገር ነው እያወራችኝ ነበረው። እግዚአብሔር ከመጠጥ ድሮሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያና በጣም ነው ዛሬ ስቶሪ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትላንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ ይደነግጥና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ። ያቺ የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም ነው የደነገጥኩት እኔ የእውነት ነው የምላችሁ ያሉትና አንድ ያ ነገር ደግሞ ማለት ነው ሊያን ኮሜንት ላይ አያለሁ። አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ፣ እዛ ላይቭ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እቺ ልጅ በቃ ለማንም ሰው ክፋት ማታስብናት። በነገራችን ሊያ እንደዚህ ካያችሁ የዋ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳትም። የዋ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን ማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃች። በቃ የሆነ ሰው ራስ ካልጠጥ ይቅርታ ነው የምትጠይቀውና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪ ላይ ከፈለጋችሁ እዩት። መልካም ምኞታችሁን ግለጹላት። የተለያዩ ትክክለኛ ነገሮችን በመናገር የምናውቀው የሶሻል ሚዲያው ህግ አስከባሪ ሆነው ሰመረ ባሪያው የተናገረው ንግግር አለ። እሱን ቪዲዮ በማየት እንቀጥል። እሺ፣ ይሄ እንደ ማህበረሰብ የደረስንበት ከፍተኛ የሆነ የዝቅታ ደረጃ ነው። በፊት እኔ ሳቅ ሰፈር ውስጥ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ፣ ታውቁናላችሁ። እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛ ከምንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ምናምን ይባላል 11 ቀበሌ እኛ 12 ቀበሌ ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ። በትምህርት ሰዓት ከሆነ ማሰብም የለም። ከትምህርት ሰዓት ውጪ በፈረቃ ስንመር የጠዋት ተማሪዎች ሆነን ቤት ምሳ በልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን። የጎረመስን ሰሞን ቪዲዮ ቤት ይገባል። ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም። እኛ ተሸፍነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው። ከሰሞን ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው። ከትምህርት ሰዓታችን ውጪ ማለት ነው። ማንን ፈርተን? የሰፈር ሰው ፈርተን በጥፊ ወልውሎ ምን አባይ ሰፈር ትሰራለህ ብሎ የሚያስገባ የሰፈር ሰው ኃላፊነት የሚሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ። ብዙ ሰው ነው ያሳደገኝ። እኔ ለብዙ ሰው ሪስፖንሲብል ነኝ። ብዙ ሰውም አመሰግናለሁ ዛሬ ሰው ለመሆኔ። እኔ እናት አባቴ ወላጆቼ ብቻ አይደሉም፣ ጎረቤቶቼ፣ መምህራኖቼ፣ የማዝሬ ሴት ድር አባላት፣ የነፋዘር ሰዎች፣ የወንድሜ ጓደኞች፣ ራሱ ወንድሜ በቃ ሺህ ሰዎች ናቸው። ታውቁታላችሁ። እነከሌ ብዬ አልጠቅስም። ማህበረሰብ ኃላፊነት ስለሚሰማው አይታሰብም። ትምህርት ቤት ፎርፌ ፎረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል። ወደ ገቢ ተመለሰ ትገባለህ ምናምን። ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይሄዳል። በሞባይል ቀርጾ የለጠፈውም ሰው አለ። ይሁን አንተ በለጠፍ ብታስቆም ጥሩ ነበር። ወር አንዷን ጎትተዛ ለዘበኛ ወይ ለዳይሬክተር በሰጥሩ ነበር። ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አድርጎኛል። እንደው ምን አለበት ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና የ14 ዓመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላ የለኝም ምናምን ሲል አንስተሽ 50 ብር እና 100 ብር ምትስ ገርል ፍሬንድ እዚህ ጋር አቀፈ 100 ብር ሰጥተህ ትሄዳለህ። ነገ ከሷ ትወልድና ልጅ እንደዚህ ሲሆን ለምን አላዳናችሁልኝም ልጄን ብትል ቤት ዘግተህ ዋይ ትላለህ። አያገባንም ነው የምትባለው። የአያገባኝም ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ፣ ስርቆት ሌጋል ሆነ። የስርቆት ወሬ ራሱ
አድናቆት ማግኘት ጀመረ። ከሌ ሰረቀ ያርግለት ድርሻው ነው። ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ይባላል። እፈር ማፈሪያ ነው ሰውዬው፣ ሌባ ነው። እንዲህ የሚል ሰው እንኳን የለም። አሁን እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር። ሺህ ጊዜ ጦር ሰራዊት አንቺ ከፈልሽ ዘመድ ካለሽ አያገባኝም። ማረጋውን አረጋለሁ እንደ ኃላፊነት። ምን አለ አንድ ትልቅ ሰው ቆሞ ትልቅ ሰው ቆሞ መለኪያው ይሄ እኮ ሜሪቱ እኮ ነው የትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ እኮ ነው። በእኛ ሴስ ማጠናፈርንም ይጨምራል። በነገራችን ይሄ ያን ያህል እንዲህ አይነት ፓረንት ማለት ነው እንደ ፓረንት ራሱ በመካከል ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ተይ 14 ዓመት ልጅ ጋር አጀንዳ ሲይዛለች ታይሽም ጥጉን አስይዘዋለሁ እንዴት አድርጎ እንደማይደግሞ ያያዋል። ኢት ወርክድ ፎር ሚ እኔ ሳድግ እኔ ለማሳደገውም ይሰራል፣ ለኔ በታቾችም ይሰራል፣ ለኔ ሰፈር ልጆችም ይሰራል። መንገድ ላይ እየነዳው ሲሄድ ዩኒፎርም የለበሰ ልጅ ካየው አቁሜ አዲስ አበባ ውስጥ የትም ሰፈር ልምና ነው በቁጣ ትምህርት ያለው ዛሬ ነው ብዬ የምናገር ሰው አይ እንደዚህ ሆኖ እንደዚህ የነብት መታወቂያ ካላንተ ምንድን ሻንጣ ማን ብዬ የምናገር ሰው ምን አለ ብንለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት። አሁን ይሄ ሁሉ ወጣት እንዲየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 ዓመት በኋላ እድሜ ሰጥቶን ከኖርን እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል። ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ሚኒስተር፣ አድሚኒስትሬተር፣ ፖሊስ ቺፍ፣ ጠቅላይ ሚኒስተር፣ ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሃል ነው የዛሬ 20 ዓመት 30 ዓመት እንደዚህ በየአጥሩ እየዘለሉ እንትን ያሉት እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት? አሲዘዋት ተበድረው ወደ ዱባይ እንደማይሄዱ በምናቃለን። ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በምናቃለን። ሰው ላይ ብዙ ነገር ሲያረግ አውቃለሁ። የመንግስት ንብረት ሲያወድም አውቃለሁ። ጨረታ ሲያጭበረብር አውቃለሁ። ለሀገር የሚገባውን ግብር ለራሱ ሲያረግ አውቃለሁ። ሀገር አሲዘው የሚበደር ትውልድ ግን እያፈራ ነው። ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ በምናቀው አረ ተው፣ ኃላፊነት ይሰማል። እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው። አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት፣ እንደው የሚያይ ወንድም ቢኖርሽ እመኛለሁ። ሰው የሆነ ወንድም ቢኖርሽ እንትና አየሁት እኮ አሚልሽ አለ በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብኝ ብለሽ ነው። ሌላው ደግሞ እንግዲህ ሁሌም እውነተኛ ታሪኮችን ይዤላችሁ መጥቼ የተለያዩ ሀሳብ አስተያየቶችን እንለዋወጥ እንደነበረው ዛሬም እንደ ሁል ጊዜው አንድ ባለ ታሪክ አለ። የሱን ታሪክ እንስማና በሱ ዙሪያ ሐሳብ አስተያየት እንለዋወጥበት። የባለቤቴን መቃብር በምጎበኝበት ጊዜ ያገኘሁትን ውድ ነገር ልውሰደው አልውሰደው እያልኩ ጭንቀት ውስጥ ገብቻለሁ ትለናለች የዛሬዋ ባለ ታሪካችን። ነገሩ እንዲህ ነው። በ30ዎቹ መጨረሻ ላይ ነበር ባለቤቴ ያረፈው። እኔም 20ዎቹ አጋማሽ ላይ የምገኝ ወጣት ሲሆን ባለቤቴን በማጣቴ ሐዘኔን የምቋቋምበት አቅም አጣው። ለዚህም በየሳምንቱ መጨረሻ መቃብሩን የመጎብኘት ቦታውን የማጽዳትና ሳምንቴ እንዴት እንደነበር ያዳምጠኛል ብዬ በማሰብ ከሱ ጋር ማውራት ልማድ አደረኩ። ከጥቂት ወራት በኋላ ከባለቤቴ መቃብር አጠገብ ያለው መቃብር ማንም እንደማያጸዳው አስተዋልኩ። ቆሽሽ ብሏል። በመቃብር ድንጋዩ ላይ የማላውቀው የአንዲት ሴት ስም ተጽፏል። እሷም በአንጻራዊ ሁኔታ በወጣትነቷ ያለፈች ትመስላለች። ባሌ ካወኳቸው ሰዎች ሁሉ በጣም ደግና አሳቢ ከሆኑት አንዱ ነበር። ስለዚህ የእሱን ጎረቤት ብንከባከብለት ደስ እንደሚለው ገመትኩ። እኔም ይህችን የማላውቃትን ሴት መቃብር ማጽዳት፣ አበባ መትከል፣ በሁሉም ቅዱሳን ዕለት ሻማ ማብራት ጀመርኩ። ይህ ለ3 ዓመታት ያህል ቀጠለ። ሆኖም አንድ ቀን እንደ ልማዴ በመቃብር ቦታው ስደርስ አንድ ሰው በሴቲቱ መቃብር ፊት ቆሞ አገኘሁት። በጣም ደክሞና የቆሸሸ ይመስል ነበር። በዛ ላይ ስጠጋው ሲጋራ ይሸታል። ራሴን አስተዋወቅኩትና ለምን መቃብሩን ስንከባከብ እንደቆየው ሳስረዳው ማልቀስ ጀመረ። ሴቲቱ ታናሽ እህቱ እንደሆነች አወቅኩ። እሱ በአልኮል ሱሰኝነቱ የተነሳ ከቤተሰቡ ጋር ለረጅም ጊዜ ተለያይቶ ነበር። ቀብሯ ላይ እንኳ አልተገኘምና መቃብሯ የት እንዳለ አያውቅም። ወላጆቹንም በዚህ 3 ዓመት ውስጥ በሞት አጥቷቸዋል። እናም እሱ የቤተሰቡ የመጨረሻ በህይወት ያለ ሰው እንደመሆኑ መጠን የእህቱን የመጨረሻ ማረፊያ ቦታ ለመፈለግ ወስኖ የዛኑ ቀን ቢጀምር በኔ አማካኝነት ወዲያው አገኘ። ባደረኩት ድርጊትም እጅግ ከመደሰቱ አልፎ ስሜታዊም ሆነ። ከዚያ በኋላ በየሳምንቱ መጨረሻ ማለት ይቻላል የጠፉ የምንወዳቸውን ሰዎች ለመንከባከብ መገናኘት ጀመር እና እሱ ቀስ በቀስ ሱሱን እየተወ ወደ ህይወት ሲመለስ ስራ ሲያገኝና እንደገና ጤናማ ሲሆን አየሁ።
አየሁት። አንዴ እንደገና የሚቆምበት ጠንካራ መሬት ካገኘ በኋላ ተጫዋች ብልህና ማራኪ ውበቱ እያየሁት ተመለሰ። እናም ከመቃብር ስፍራው ውጪ አብረን ጊዜ ማሳለፍ ጀመር። እሁድ የምነግርሽ ነገር አለ ብሎ ተቀጣጥረናል። እንደሚመስለኝ ከሆነ የጋብቻ ጥያቄ ሊያቀርብልኝ ነው። እናም የባለቤቴን መቃብር በምጎበኝበት ጊዜ ያገኘሁት ውድ ነገር እሱ ነው። እሺ ልበለው ወይስ ትንሽ ጊዜ ልቆይ? እሺ ካልኩት የባለቤቴን ቤተሰቦችስ እንዴት ብዬ በሙሉ አይን እመለከታቸዋለሁ? ምን ትመክሩኛላችሁ? ዛሬን ለነገን ነው። ሌላው ደግሞ እንግዲህ ታላቁ ሩጫ ላይ አዶናይ በቦዲጋርድ ታጅቡ መምጣቱን አስመልክቶ የተለያዩ ሰዎች የተለያዩ ትችቶችን እያደረሱበት ይገኛሉ። አዶናይ አንደበት ለምን ጋርድ ይዞ በቦታው እንደተገኘ ሲናገር ነበረ። ኃይሌ ገብረስላሴን እና የተለያዩ ትላልቅ አርቲስቶች በተገኙበት አንተ ብቻህን እንዴት ጋርድ ይዘህ ትመጣለህ በማለት የተለያዩ ትችቶች ሲደርስበት የነበረው አዶናይ የሰጠው መልስ አለ። ቪዲዮ ተከታትለን እንመለስ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳት አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይሌ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይሌ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው፣ የሚያዙ አይደለም፣ ገባቸው? ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስንት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ ኦፍ ኮርስ።
ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው ነው እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ ነው። እናንተ ሰዎች አታስፈሩኝም ባይዘው ልንገራችሁ በምን ታምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ ያረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ። ደግሞ ተወዳጁ ሰይፉ ኦን ኢቢኤስ ከ30 ዓመት በላይ ህዝብን ሲያገለግል የኖረው ሰይፉ እጅግ በጣም ድምቅ ያለ የምስጋና ፕሮግራም ተደርጎለት ነበረ። ዛ ፕሮግራሞች ላይም የሰይፉ እናትና የተለያዩ ዘመድ አዝማዱ ቤተሰቦቹና አድናቂዎቹም ጭምር ነበሩ። ፕሮግራሙ ምን ይመስላል የሚለውን በአጭሩ ተከታትለን እንመለስ። ለሰይፉ ከሬዲዮና ከቴሌቪዥን የቱ ይበልጣል? ሬዲዮ ወይ ፈጣሪ ሆይ እባክህን እንደው ከሰጠኸኝም አንድ የስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅምና በጣም ነርቨስ ሆኛለሁ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲወላችንም ጉጉት ነውና ምን አይነት ልጅ ነው ሰይፉ? እንደ ማንኛውም ኢትዮጵያዊ ተምሮ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ ወረቀቱን አመጣ። ይሄንን ጨርሰህ ግባ ብሎ ያረገልኝ ሰው ነው። እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። በብዙ ነገር እሱ ነው ስሙን የሚያወጣው ምንም ያለው። እኔ እንግዲህ ምንድነው አልፎ አልፎ ፖሊስ ሲጠራው ሄዳለሁ። ያው ተወቃ አቤቱታ ሲመጣ ወደ እኔ ጋር ነው የሚልካቸው። ይቅርታም እጠይቃለሁ። አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል። ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና ቢኒ ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን እንደማይምካችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።